የሐዘኔ መርሻ የደስታዬ ተካፋይ አልነበርሽም ወይ? የሐዘኔ መርሻ የደስታዬ ተካፋይ አልነበርሽም ወይ? ሰው አንስቼ ማላውቅ ዛሬ ስላነሳሳሽ የእግር እሳቴ ነሽ እንዴት ብዬ ልርሳሽ? መንፈሴን አድክሜ ስጋዬን ጨርሼ በአጽሜ እራመዳለሁ ከሰው ባንቺ አንሼ የውስጤ ደስታ በሐሳብ ተለውጧል፣ ልቤም ያለ ድንኳን በሐዘን ተቀምጧል። ለብሼ ማልወጣ ያምርብኛል ብዬ አዲስም አያሻኝ አሮጌውን ጥዬ ምን ሕይወት ሊኖረኝ ካንቺስ ተነጥዬ የሐዘኔ መርሻ የደስታዬ ተካፋይ አልነበርሽም ወይ? የሐዘኔ መርሻ የደስታዬ ተካፋይ አልነበርሽም ወይ? ሰው አንስቼ ማላውቅ ዛሬ ስላነሳሳሽ የእግር እሳቴ ነሽ እንዴት ብዬ ልርሳሽ? መልኬም ተቋቆረ ገላዬም ገረጣ ሰጠሽኝ ክፋቴን ከአንጀት የማይወጣ አልተገኘም ፍጹም አይዞ የሚለኝ ሰው እስከ መቼ ድረስ እንባዬን ላፍሰው? ፍቅርሽን ሲሸፍን ያዩብኛል ብዬ
በረታ መሰለኝ አቃተኛ አንቺዬ አቃተኛ አንቺዬ ታጨክኝብኝ አልገፋውም ችዬ 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 እናመሰግናለን። አቤል ጌትነት በኤልኤም 3 ተወክሎ የጋሽ መሐሙድ አህመድን የሐዘኔ መርሻን ነበር ያቀረበልን። በየሳምንቱ ተወዳዳሪዎቻችን ለውጣቸው ይታያል፣ እያየን እየመሰከርን ነው። ዛሬም አቤል ይህንን አሳይቶናል። እናንተ ተመልካቾቻችን ደግሞ በ8222 ለተወዳዳሪዎቻችን ድጋፍ መሆናችሁን ቀጥሉ። ከዳኞች አስተያየት በፊት የኢሳት አጋሮቻችንን ላስታውሳችሁ። አዋሽ ባንክ፣ ኢትዮ ቴሌኮም፣ ንግስት የንጽህና መጠበቂያ፣ አፍሪ ኸርባል ኮስሞቲክስ፣ አያት ሪል ስቴት አጋሮቻችን ናቸው። አጋሮቻችን እናመሰግናለን። ዳኞች አስተያየት ብቻ ይሰጡናል። አቤል ዛሬ በጣም ነው ደስ የሚለው። ዛሬ ቀና ነው የሚመስለኝ። እንግዲህ እንደዚህ ብዬ ስጀምር ምንድነው የሥራ ውጤት ማለት ነው። በደንብ ዝግጅት እያረክ እንደሆነ ያስታውቃል። አንደኛ አንቾዬ ቅኝት ላይ ያለ ሙዚቃ፣ ሌላው የሚገርመው ደግሞ ከጋሽ ጥላውን ቀጥታ ወደ መሐሙድ ሙዚቃ ውስጥ ደግሞ በዚህ መንገድ አንደኛ ያዘፋፈናቸው ቅላጼያቸው ሌላ ነው፣ ኢቭን ከለሩ ሌላ ነው አይደለ? ይሄን ድፍረት በቃ የሚፈለገው ዳኞች እንግዲህ በደንብ ከኔም በላይ ሊገልጹት ይችላሉ። ዋና የውድድር መስፈርት ይሄ ነው። ስለዚህ ይሄንን ቴክኒኮች አለው ምናምን ማአት አይነት ነገር አለው ውስጡ ማለት ነው። ወደ አንደኛው ድምጻዊ ስትሄድ ከጋሽ ጥላውን ወደ መሐሙድ ስትሄድ፣ ስለዚህ ይሄንን በሚገርም ብቃት ያሳየበት መድረክ ነው ለኔ። ቅኝት በጣም ጥሩ ነው። እንደ አንድ ብቻ ሐሳብ ምናልባት አንድ ቦታ አለች የሆነ ቦታ ትላትላ ዜማውን ተደጋግማ ስለምትመጣ ማት ነካትኪ የምትመስል ግን ለኔ ውበት ነው። በቃ አልቻልካትም ስንቅር ነገር ምትል ነገር አለች። ይሄ ምናልባት እንደዚህ አይነት ነገሮች በልምምድ ይጠፋሉ። በድፍረት ለመንካት ሞክረው በጩኸት ይገራል ማለት ነው። የአካባቢ እጅግ ደና የሚገርም የሚደንቅ አቀራረብ ነው የሰራኸው። ጉድላክ በጣም ነው ደስተኛ ነኝ። እሺ አቤል ጌትነት የጋሽ መሐሙድ አህመድን የሐዘኔ መርሻ የሚለውን ዜማ ነው ይዘህ መጣኸው። በጣም ቆንጆ አድርገን የተጫወትከው። ስሜቱ በጣም ቆንጆ ነበር። ይሄ ዜማ በጣም ስሜቱን መረዳት ይፈልጋል። እንደገና አንቺሆዬ ውስጥ ነው ያለው። ቅኝቱን በደንብ ጠብቆ መስፈን ይፈልጋል። ዳይናሚክስ ይፈልጋል። ሁሉንም ነገር አሟልተ ነው ያገኘው። በጣም ደስተኛ ነኝ። አቤል ብዙ ማለት ያስችላል። ያሁኑ ፐርፎርማንስ በጣም ብዙ ነገር ማለት ይቻላል፣ ግን በቃ ኤክሰለንት ፕላስ ፐርፎርማንስ ነው ብቻ ነው ማለት ፈልገው። እናመሰግናለን ዳኞቻችን።